የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገርን ጥንታዊ ቅርሶች ጠብቆ በማኖር ለዓለም በማስተዋወቅ ጉልህ ሚና ተጫውታለች። የምንገኘው የሆሳዕና በዓል ዋዜማ ላይ ነውና በዛሬው ፋና ኮርነር ሰዓታችን በ1826 የተመሰረተው ቀራኒዮ መድኃኔዓለም ቤተክርስቲያን ተገኝተናል። በዚህ የቤተክርስቲያኑን አመሰራረት እንዲሁም ደግሞ በውስጡ ያለውን ሙዚየም እንቃኛለን። አብራችሁን ቆዩ። መልዕልተ አድባራት ደብረ ቀራኒዮ መድኃኔዓለም ቤተክርስቲያን የተመሰረተው በ1826 ዓመተ ምህረት ነው። የደብሩ በአዲስ አበባ ደረጃ ሁለተኛ ነው ማለት እንችላለን። የዋሻ ሚካኤል የካያለውና ከሱ ቀጥሎ ደግሞ ቀራኒዮ መድኃኔዓለም ቤተክርስቲያን ነው። አዲስ አበባ ከመመስረቷ በፊት ወይም አዲስ አበባ ከተማ ከመኖሯ በፊት ከ50 ዓመት በፊት ቀድሞ የነበረ ቤተክርስቲያን ነው። የመሰረቱትም ንጉሥ ኃይለ ሥላሴ የአጼ ምኒልክ አያት ማለት ነው። በወቅቱና በዘመኑ ደብሩን ቤተክርስቲያኑን ከመሰረቱ በኋላ ንጉሥ ኃይለ ሥላሴ አቃቂ መድኃኔዓለም የሚል ስያሜ ሰይመውት እንደነበረ የታሪክ ማህደሮች ይዘግባሉ። አቃቂ መድኃኔዓለም የተባለበት ምክንያት ያው በወንዞች የታጠረ በግራና በቀኝ ወንዝ ያለው ነው። ከአቃቂ መድኃኔዓለም ጋር የሚገናኝና የሚመሳሰል ነገር ስለነበረ ነው የተመሰረተው። ቤተክርስቲያኑ በሳርና በጨፈቃ ነው። በእንደዚህ ንጉሥ ኃይለ ሥላሴ መስርተው ልጅ ልጆቻቸው እያስረከቡ አጼ ምኒልክ ወይም ዳግማዊ ምኒልክ የአያታቸው ደብር ተረክበው ያስተዳድሩ እንደነበረ አዋጅ ያሳውጀው ከዛ በኋላ ቀራኒዮ መድኃኔዓለም የሚል ስያሜ ይዞ ቆይቷል። የአንዱ ንጉሥ እቅድ ቀጣዩ አገር የሚረከብ ሃይማኖት የሚረከብ እቅድ ያስፈጽማልና የአጼ ምኒልክ እቅድ አጼ ኃይለ ሥላሴ አስፈጽመውታልና አጼ ኃይለ ሥላሴ ያሰሩት ቤተክርስቲያን ነው አሁን ያለው። ከንጉሥ ኃይለ ሥላሴ ጀምሮ ያሉት ንብረቶች ሙሉ በሙሉ ባይኖርም መገልገያው አልበሳትና ይሄ ቅርሳቅርሱ እንዲሁ ተደባልቆ የሚሉ ነገር ነበር። እዚህ ጋር ደግሞ እዚህ ውስጥ አለ ሳጥን አለ። እዛ ውስጥ ግማሹ እዛ ሳጥን ውስጥ ተቀምጠው የነበሩ ናቸው። አንደኛ ቅርሳቅርሶቹ ተቀምጠው የነበሩት ንፋስ አያገኙም፣ አየር አያገኙም፣ ተፋፍነው ነው የነበሩት፣ ተነባብረው ነው የነበሩት። ይሄ ለምን ይጋለጣል ማለት ነው? ለብልሽት፣ ለዝገት፣ ብል፣ ነቀዝ ምናምን የመበላት አደጋው የከፋ ስለነበረ፣ ሁለተኛ ከመነባበሩም ባሻገር ደግሞ ለጥበቃም ለጥንቃቄም ምቹ አልነበረም፣ ለጉብኝትም ምቹ አልነበረም። 2014 ዓመተ ምህረት ወደዚህ ቦታ ተዛወሬ ከመጣው በኋላ አዲስ ሙዚየም በማሰራት ይሄ ሰበካ ጉባኤ የካህናቱ የምእመናኑ በአጠቃላይ ህዝበ ክርስቲያኑ ፍላጎት ስለነበረ ይሄ ሐሳብ ይሄ ውሳኔ ወደ ህዝቡ ካቀረብነው በኋላ ህዝቡ በደስታ ተቀብሎ ይሄን የመሰለ የተንጣለለ ሙዚየም ተሰርቶ ቅርሳ ቅርሶች እንግዲህ አቀማመጣቸው አይታቸዋቸው በእንጨት ሳጥን በመስተዋት ታሽገው ማንም ሰው እጅ እንዳይነካቸው አየርም የሚያገኙበት ትንፋሽም የሚያገኙበት ከብልም ከዝገትም ከቅዝቃዜም ነፃ የሆኑበት አቀማመጥ ያው አይታቸዋል። ይሄ እንግዲህ ስራ ስለተሰራ ነው። በዚህ ሙዚየም ውስጥ ለነገው ትውልድ የሚሻገር የኢትዮጵያውያንና የኢትዮጵያ ታሪክ ተሰንዷል። እንግዲህ በቁጥር ጠቅሰን የማንጨርሳቸው ታሪኮች ናቸውና ከብዙ በጥቂቱ የንጉሥ ኃይለ ሥላሴ የሰጧቸው ስጦታዎች እንዲሁም ደግሞ የዳግማዊ አጼ ምኒልክ ዘውዳቸውን ጨምሮ በርካታ ስጦታዎች ከዚያም ባለፈ የአትሌት ደራርቱ ቱሉ በሲድኒ ኦሎምፒክ ያሸነፈችው የወርቅ ሜዳሊያን ጨምሮ በርካታ አትሌቶች እዚህ ስጦታቸውን የሰጡትን ተመልክተናል። ታዲያ እነዚህ ቅርሶች ኢትዮጵያ በጥንት ምን ትመስል ነበር የሚለውን መልክ የሚያሳዩ ናቸው። መስቀሎች አሉ። ንጉሥ ኃይለ ሥላሴ ይጠጡባቸው የነበረ ብርሌ ያሉ ከተዘረፈው ውጭ ማለት ነው። እነዛ የአጼ ምኒልክን የንግሥት ዘውዲቱ መጽሐፍቶች አሉ። የአጼ ምኒልክ አሁን ለምሳሌ እዚህ ጋር ስንክሳር አለ 2 መጽሐፍ። እዚህ የሚመጡ ሰዎች በተለይ እነዚህ የነገስታቱንና የመኳንንቱን አልባሳትና ጋሻ ጦር ስናሳያቸው በጣም ነው የሚገረሙት። ይባላል።
ይሄ ደግሞ ስቅለትን የሚገልጽ ነው። ይህም ያው እንግዲህ ከውጭ ነው የመጣው። ለቤተ ክርስቲያን የሰጡት አንድ አባት ናቸው። ክርስትና ስንነሳ የሚደገም መጽሐፍ ነው፣ የብራና ነው። ይህን ደግሞ እንግዲህ የመጀመሪያው ገበዝ የነበሩ አባት የክርስትና መጽሐፍ የዛን ጊዜ ወረቀት የለምና በብዛት እሱን በብራና ጽፎ ያመጡት የክርስትና መጽሐፍ ነው። እዚህ ስንመጣ ደግሞ የብራና ዝማሬ ይባላል። ያሬድ ከደረሳቸው ድርሰቶች አንዱ ማለት ነው። ዝማሬ ማለት ቅዳሴ ተቀድሶ ካህናቱ ልክ ለቁርባን ወርዶ ህዝቡን በሚያቆርቡበት ጊዜ ማህሌት ያሉት አባቶቻችን ደግሞ በዚህ በዝማሬ እግዚአብሔርን የሚያመሰግኑበት ስለ ስጋው ደግሞ ስለሌላውም ሁሉ የሚያመሰግኑበት መጽሐፍ ነው። እንግዲህ እዚህ ያሉት ያሉት መስቀሎች እንግዲህ በንጉሥ ኃይለ ሥላሴ የነበሩ ናቸው። እዚያ ያለው መስቀል ያው የናሱ መስቀል ኮዳ ያለው ይሄም ራሱ ሜዳሊያ ነው። ይሄ ሜዳሊያ እንግዲህ 2000 የመጀመሪያ ሩጫውን ስታደርግ እንግዲህ ከዚህ ተነስታ እዚሁ ህመሟንም ተናግራ በሰላም ከመጣሁኝ ብላ ከመድኃኒዓለም ጋር ከተነጋገረች በኋላ ቀጥታ ሄደች። ይሄን አግኝታ ስትመጣ ቤቷ ሳትገባ ነው ይሄን ሜዳሊያ ደራርቱ ቱሉ ሌሎቹ አሁን አየሎች ብርሃን ያደራለች፣ አየሎች ወርቋለች። እዚህ የደጃምሾቹ አባ ነፍሶ ለምድ ነው። ይሄ አባልቻ አባ ነፍሶ ለምዳቸው ይሄ ነው ከነቀሚሱ። እዚህ ደግሞ ራስ ጉግሳ የሚባሉት ደግሞ ራስ ጉግሳ ማለት የንግሥተ ነገሥታት ዘውዲቱ ባለቤት ማለት ነው። እሳቸው ነው እንግዲህ የባልቻ አባ ነፍሶ ጦሩና ጋሻው ይሄ ነው። ይሄ ደጃች ወልደ ገብርኤል ያው ከነ ዝናሩ ጥይት መያዣ አለ። ይሄ እንግዲህ ከልዩ ማዕድናት የተሰራ ጋሻ ነው። እሱን አድርገው እንግዲህ ለቤተክርስቲያኑ ያበረከቱ እሳቸው ናቸው። ንጉሥ ኃይለ ሥላሴ በወቅቱ ከጠፉት እቃዎች ሌላ ባሻገር ይሄ እንግዲህ እሳቸው ጠጅ የሚጠጡበት ብርሌ ነው። ያኛው ማህደር ነው። ይሄ ብርሌው ያው እንግዲህ እስካሁን ያለ ነው። ይሄኛው ደግሞ አጼ ምኒልክ ንጉሠ ነገሥት ተብሎ በሚሾሙበት ጊዜ ያደረጉት ዘውድ ነው። እሳቸው ነው። ያኛው ሰዓቱ ያው በአጼ ኃይለ ሥላሴ ጊዜ የገባ ነው። እዚህ ጋር እንግዲህ ጋዜጠኛ ጳውሎስ ኞኞ በውጭ በኩል ከሰራቸው ስራዎች ባሻገር እንግዲህ ይህችን ቃጭል ቤቱ አስቀመጡ ጥሪ የሚጠራበት ነበረ። ይህንን እንግዲህ የለም ቤቴ ከሚቀመጥ ቤተክርስቲያን አይመጣም ብሎ ከጓደኛው ጋር ተመካክሮ ቤተክርስቲያን መጣት። ከዛ ወጥተን ደግሞ እዚህ ያው በቅርስ አስመዝግበናት ትቀመጣለች። ጳውሎስ ኞኞ ድርሻ ይሄ ነው። እነዚህ ከእቴጌ ጣይቱ የተበረከቱ ካባዎች ናቸው። እታች ያለ የመጀመሪያው ቤተክርስቲያን ታሪክ ኪዳኑን አጼ ምኒልክ ሰርቶ በጨረሱ ጊዜ የተሰጠ ሁለት እንትን ነው ጥላ ጃንጥላ ያው ብር ዘርፍ ነው ያለው። ያ ቆሽሾ ነው እንጂ አሁን የብር ዘርፍ ነው ያለው። ከብር ዘርፍ የተሰራ ነው። እነዚህ በወቅቱ ይገለገሉባቸው የነበሩ ቀዘቦ ካባዎች ናቸው። እነዚህ ደግሞ አባቶቻችን ቅዳሴ ሲቀድሱም ሆነ ታቦት ሲሸከሙ የራሳቸውን ልብስ ለብሰው አይደለም። ራሳቸውን ሳውልቆ ይሄ ሱሪ ነው፣ ተነፋነት ሱሪ ነው፣ እንደ ልባቸው የሚንቀሳቀሱበት ነው። ይሄ ልብስ ነው ቅዳሴ የሚቀድሱት። ይሄን ልብስ ነው ታቦት የሚሸከሙት። በቃ እንዳይሞቃቸውም እንዳይላቸውም። ይሄ እንግዲህ የስዕት ነው። ይሄም እንደዚሁ አባቶች አለቆችና ሌሎች የሚለብሱት ደግሞ ይሄ ለየት ያለ ከሌላው ለየት ያለ ልብስ ስለሆነ ይሄንን እነሱ ይገለገሉበት ነበረ። መስቀሎቹም በዛን ጊዜ የነበሩ ናቸው። አቀራረጣቸው ናቸው ያስታውቃል። እነዚህ የምናያቸው አልባሳትና ዣንጥላዎች እነዚህ የምንላቸው በኢትዮጵያውያን ተሰርተው ከውጭ የመጡ ሳይሆን በኢትዮጵያውያን ተሰርተው ኢትዮጵያውያን የተጠበቡባቸው ናቸው። ከዚህ ጊዜ በኋላ እንግዲህ ልምዳችንን ጥበባችንን ያው ሌሎቹ እየተካፈሉ ከሄዱ በኋላ ደግሞ አሻሽሎ እያመጡት እንጂ እነዚህ ሀገር ተሻጋሪ ሆነው አሁን በየትም ቦታ ብዙ ወንድሞቻችን ዘወዶቻችን በውጭ ዓለም ሄደው ሲመጡ እዚህ ያለውን ነገር እነዚህ ያለው ነገር ሲያነጻጽሩ እዚህ ያለው ነገር እኮ ከዚህ ተቀርቶ የሄደ ነው ብሎ ነው የሚነግሩን። እና ያንን በእውነት ኢትዮጵያውያን ምን ያህል ብልሆችና ምን ያህል እንደው ለሀገር ተቆርቋሪ መሆናቸው ለሃይማኖታቸው ማች መሆናቸውን ያስታውቃልና አባቶቻችን በእውነት እስከ ዓለም ፍጻሜ ድረስ የሚወሱበት ጥበባቸውና እውቀታቸው ትዕግስታቸው ነው፣ እንግዳ ተቀባይነታቸው ነው።
ቤተክርስቲያኒቷም ስትገለገልባቸው የነበሩ ውድ የሆኑ የድሮ የጥንት ዕቃዎች እረፍት አድርገው ከአገልግሎት ነፃ ሆነው በክብር ተቀምጠዋል። የነገስታቶችም እንደዚሁ ውድ ዕቃዎቻቸው በዚህ ሙዚየም ላይ ይገኛሉና የሀገር ሀብት ስለሆኑ የሀገር ንብረት ስለሆኑ ያ ሁሉም ህዝብ በንቃት መጠበቅም መንከባከብም መጎብኘትም ማወቅም አለበት። ማንነቱ ነው። አሁን ይሄ ኢትዮጵያ መለያ ማንነት ነው። ሀገርን ተው ነው ተሻጋሪ ንብረት ተሻጋሪ ቅርስ እንዳለ ለመጠየቅ ይህ ቤተክርስቲያን እንግዲህ አዲስ አበባ ሳትመሰረት ከ53 ዓመት በኋላ ነው የተመሰረተች። አዲስ አበባ ሳትመሰረት የተመሰረተ ቦታ ነው እና ይሄንን በዚህ ቦታ ይሄ አለ ብሎ ህዝቡን ለማስተማር ወጣቱ ለካ እንዲህ አይነት ነገር አለ በሀገሬ ብሎ የኔነት ስሜት ተሰምቶት ያለውን ቅርስ ደግሞ እንዲንከባከብ ለማድረግ የታሰበ ነገር ነው ያለው። በዛሬው ፋና ኮርነር ሰዓታችን ቀራኒዮ መድኃኔዓለም ቤተክርስቲያን ተገኝተን ስለ ሙዚየሙ እንዲሁም ደግሞ ስለ ቤተክርስቲያኑ አመሰራረት ቆይታ አደረግን። ሳምንት በሌላ ፋና ኮርነር ሰዓት እንገናኛለን። ሰላም።